የማይሆን ነገር አድርጌ ነበረ። እግዚአብሔር ይመስገን የከፋ ነገር ከሆነ ወደ ሐኪም ቤት ሂጂ ተብዬ ነበረ። ትንሽ ህመሞች፣ ቁርጠቶች፣ ጭንቀት በቃ የሆነ አፈነኝ ሁላ የሆነ መተንፈስ ምናምን ሳይት ያላወቃችሁ እርግዝናዬን ያላወቃችሁ እንዴ ነጋ ከሌለም ደግሞ እንዴት ነው ያረገሹ ምናምን የምትሉ ነበራችሁና እጅግ በጣም ነገር አለ። በንፋስ አይረገዝም መቼም በንፋስ አይረገዝም። እንግዲህ እግዚአብሔር በብዙ ነገር ብትጎዱም በብዙ ነገር ብትበደሉም እግዚአብሔር ደግሞ እናት ሁሉ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለው እግዚአብሔር የተመሰገነ አላቅም። በጣም አፍኖኛል ዛሬ በጣም ማለት ነው። ድምፄን ከፍ ለማድረግ እሞክራለሁ። አንዳንዴ ክፍት ያደርግልኛል፣ አንዳንዴ ደግሞ እፍና ያደርገኛል። እንደዚህ አይነት ነገር አጋጥሞኝ አያውቅም። ወይም ጉንፋን ሲይዘኝ ነው የሚዘጋኝ። እዚህ ጋር አይደለም የሚዘጋኝ። በነገራችን ላይ አፍንጫዬን ነው ዝግት አድርጎኝ በአፌ ሳውራ በጆሬ ሁሉ ይወጣል፣ ያስተጋባል እንትን እያደረገ ማለት ነው። ምን እንደሆነ አላወቅኩኝም። እና እንዴት ናችሁ? ሰላም ናችሁ? ጉንፋን እንዳይመስላችሁ እኔ ምን እንደሆንኩ አላውቅም። የዚህን ሰሞን ሲፈልግ ክፍት ያደርጋል፣ ክፍት ሲፈልግ ይዘጋኛል። እና እንደዚህ አይነት ነገር አጋጥሞኝ አያውቅም። እና ለበጎ ነው። ለምንድን ድምፅ የምነግራችሁ እንትን እንዳይመስላችሁ ጉንፋን ምናምን አይደለም። ሳይነስ ይዞኝ ይሁን ምን ይሁን አላውቅም። የሚገርማችሁ ነገር ደግሞ የሰራሁት ስህተት እውነት በጣም ትልቅ ስህተት ነው የሰራሁት ትናንትና። እና እንደዚሁ ሲያመኝ ነበረ። ትናንትና የሆነ ቪዲዮ ለቅቄ ነበረ። ወደ ቀጠሮ ቦታ እየሄድኩኝ በጣም ወረፋ ሆኖብኝ ሳይደርሰኝ ነው እንትን ያልኩት የተበለስኩት። እና የሚወልዱ እንትኖች ነበሩ፣ ሰው ነበረ እና ምጥ ያዛቸው እና በዛ ሰዓት ወረፋ በዝቶ ሌላ ቦታ መሄድ አልቻልኩም። ተበለስኩኝ ማለት ነው። እና አፈነኝ እና በዛ ላይ መድኃኒት እውነቴን ነው የምላችሁ በጣም ትልቅ ስህተት ነበረ የሰራሁት። ግን እግዚአብሔር ይመስገን ትንሽ አመም አድርጎኝ ነበረ። ሌሊቱ ሙሉ ቁጭ ብዬ ነበረ ያደርኩት እና ወይ ሳውራ ሁሉ በዚህ ጋር ስለሚወጣ ማለት ነው በጣም እንትን የሚለኝ። ይቅርታ እሺ። እውነት የሰራው ስህተት ምን እንደሆነ ታውቃላችሁ? መድኃኒት እንትን ሰጥተውኝ ነበረ 6 ወር ሲቦላሽ 6 ወር ጨርሰሽ 7 ሲገቢ 6 ወር ላይ ነው የጻፉልኝ መድኃኒቱን ዶክተሮቹ ማለት ነው። ከዛ እዛ ጤና ጣቢያ የለም አሉኝ። ጻፉልኝ ከውጭ ይገዛል አልኳቸው። ከውጭ ገዛኝ። ብዙ ብርም አይደለም ትንሽ ብር ነው። ገዛው። ገዝቼ ዶክተሩ ምን አለኝ፣ ሁል ጊዜ መድኃኒት ከሱ ነው የምገዛውና ልጄ ምናምን ስጻፍልህ ከውጭ ለዛ ነው የምሄደው እና ነፍሰ ጡር ነሽ አለኝ። አዎ አልኩት። ስለዚህ አሁን እንዳትወስጂው 7 ወር ሲሞላሽ ውሰጂው አለኝ። ከገዛሁት 1 ወር ሆነኝ መድኃኒቱ። ምን እንደነከኝ አላውቅም። ከትናንትና ወደ ማታ 6 ፍሬ ነው የተሰጠኝ ለ3 ቀን ተብሎ እና ረሳሁኝ። ከዛ በኋላ ነው ያሰብኩት። ከዛ አንድ ወሰድኩኝ። አሰብኩና አንድ ደገምኩኝ። በዛ ላይ ደግሞ በየቀኑ የሚወሰድ እንትን አለች የደም ተብሎ የሚወሰድ መድኃኒት አለ። ነፍሰ ጡር ስትሆኑ ከ3 ወር በኋላ የሚጀምሩት መድኃኒት አለ። ክትባትን ትወስዳላችሁ ከአንዴም ሁለቴም። ከዛ ላይ ደግሞ ያኛውን ትወስዳላችሁ በየጊዜው እስከምትወልዱ ድረስ የማይቋረጥ መድኃኒት ማለት ነው። ከዛ አመመኝ። የሆነ የማቅለሽለሽ የሆነ የድካም የሆነ የራስ መጥላት ምናምን ነገር ተሰማኝ ማለት ነው። ከዛ ምንድን ምናምን ብዬ ውሃ ጠጣኝ እና ጠላ ጠጥቼ ነበረ። እኔ ጠላ በጣም ነው የምወድ። እንደዚህ 2 ብርጭቆ ምናምን እጠጣለሁኝ እና በዓል ከጀመረ ጊዜ ጀምሮ እጠጣለሁኝ። ውሃ መጠጣት አቁሜያለሁ ማለት ይቻላል። እውነቴን ነው የምላችሁና ከዛ ወይኔ በጣም እያበበኝ ነው ደስ አወራ። ከዛ አደርኩ ሌሊቱ ሙሉ ቁጭ ብዬ አደርኩ። ለካ መድኃኒቱ ነው የሚረብሽ። ያኛውንም ደግሜ ወስጄዋለሁ። አጠቃላይ 3 መድኃኒት ሆኖብኛል። መድኃኒቱ ምንድነው? እንትን ስሙ ምንድነው? የትላትል ተብሎ ነው የሚወሰደው። ግን እነሱ ምንም አልመረመሩኝም። ሰገራ መርሙኖ ሳይሆን ግዴታ ነው ብለው ነው የሰጡኝ። ከዛ ጠዋት የሆነ ነገር እንዲህ መድኃኒት ትዝ አለኝ። ወደ 4 ሰዓት አካባቢ ትዝ ሲለኝ እናቴ መጣሁላችሁና 2 ደግሞ ዝም ብሎ አለ የሚወሰደው ይቆረጥማል። ቆርጥማችሁት ነው የምትወስዱት። ከዛ ወሰድኩ። ከዛ በኋላ እናቴ ቁርጣት ለቀቀብኛ።
ወደ ታች አለኛ። ከዛ በጣም ደነገጥኩ፣ ህመም ተሰማኝ ምናምን። ከዛ ወይኔ አዩ ጋር ቶሎ ብዬ አሁን ልሳቅ እንጂ ካለፈ በኋላ አዩ ጋር ደወልኩ። ኧረ አዩ ጉዶኝልሻለሁ አልኳት። ምንድን ነው መድኃኒት እንደዚህ ወስጄ ነበር እባክሽ አለችኝ። አዎ ከዛ የራሷ የምታውቀው ዶክተር ነበረና ከሱ ጋር አገናኘችኝ በስልክ ማለት ነው። ከዛ ደወለችልኝ። ከዛ ዳራ እንደዚህ አይነት ነገር አይወሰድም አይመከርም ተባልኩ ማለት ነው። አይመከርም ስለዚህ እንዴት ምርመራ ተደርጎልሽ ነው ሲለኝ፣ ኧረ አይደለም ዝም ብሎ ውሰጂ ያሉኝ። ከገዛሁት መድኃኒቱን 1 ወር ሆኖት ነበረ ብዬ ይቅርታ አላቅም ሰላም ያርግልኝ። እና በጣም ነበረ ደጋሚ ዛሬ ቁጭ ብዬ ነው ያደርኩላችሁ። እውነቴን ነው የምላችሁ በጣም አሞኝ ማለት ነው። እና እውነት እንደዚህ አይነት ነገር ይወሰዳል ወይ ሳይመረመር ግዴታ ይትላትልና አላስታውስም። አሁን የመጀመሪያ እርግዝናዬን ወሰርኩኝ አልወሰርኩኝ አላስታውስም። ለምን በጣም ብዙ አይነት ፈተናዎች አጋጥሞኝ ነበረ። በሐኪሞች ስተት የማይሆን መርፌ ወቅተውኝ ደሜ በጣም ፌንት በልቼ ነበረ። ደሜ እንደዚህ እንትን ብሎ እና ብዙ አይነት ፈተናዎች ነበረ። እንደገና ደግሞ አዲስ አበባ ነው ስከታተል የነበረው። ይሄኛውን ደግሞ እዚሁ ሱሉልታ ነበር ስከታተል የነበረው እና እዛ ጋ የነበረው እንክብካቤና እዚህ ያለው ነገር ሰማይና ምድር ነው። እውነቴን ነው የምላችሁ ሰማይና ምድር የማይገናኝ እና እኔ እንጃ እዛ እያለ በጣም ትሬት አንዳንዶቹ ቢሳሳቱ አንዳንዶቹ ቦታ ላይ ስገባ ግን በጣም ብዙ ነገሮች ትመከራላችሁ። እዚህ ግን ያረገዘም ሰው በጣም ብዙ ነው። ትንሹም ትልቁ ነፍሰ ጡር ነው። እግዚአብሔር ነምራች የ16 ዓመት ልጅ የ17 ዓመት ልጅ ሁሉም በህፃንነታቸው አግብተው በጣም ነው የሚያሳዝኑት። በቃ እና ተማሯል ይመስለኛል። ለዛ ነው በደንብ ክትትል የማያደርጉት የማይናገሩት ምክር ምናምን የማይሰጡት ይመስለኛል። እና ይሄን ነገር እኔ መዳን በባለፈው ዓመት እንደዚህ አይነት ነበረ የተሳሳተ ነገር እንትን ያለ ያጋጠመኝ። አሁን ላይ ደግሞ በመድኃኒት የማይሆን ነገር አድርጌ ነበረ። እግዚአብሔር ይመስገን። የከፋ ነገር ከሆነ ወደ ሐኪም ቤት ሂጂ ተብዬ ነበረ። ትንሽ ህመሞች፣ ቁርጠቶች፣ ጭንቀት በቃ የሆነ አፈነኝ ላይ ሆነ መተንፈስ ምናምን ነገር አቅቶ የነበረ። ከዛ በኋላ ግን ያው እግዚአብሔር ይመስገን ቶሎ ውሃ ጠጣሁኝ ምናምን። ከዛ በኋላ ደህና ነኝ። ያው አልፎ አልፎ ህመሙ ቢኖርም እጅግ በጣም ደህና ነኝ ልላችሁ ወዳለኝ እና ውድ ቤተሰቦቼ ብዙዎቻችሁ ማርገዝ አማረኝ፣ እኛስ መቼ ነው ለዚህ ክብር ምን በቃው ምናምን እያላችሁ ነበረ እና እጅግ በጣም ትናንትና ገነት ሙሉ በሚለው ቻናል ላይ ለቅቄ በጣም ደስ የሚል አስተያየት ያላወቃችሁ እርግዝናዬንም ያላወቃችሁ እንዴ ነጋ ከሌለም ደግሞ እንዴት ነው ያረገሹ ምናምን የምትሉ ነበራችሁና እጅግ በጣም በፊት መጀመሪያው ቪዲዮ ስላላያችሁ ይመስለኛል ያልገባችሁ ግራ የተጋባችሁ አላችሁና ያው ባሌ ለስራ ወጣ ብሎ ነው ወደ ክፍለ ሀገር ነገር ወጣ ስላለ ነው። ለሌላ ነገር አለ በንፋስ አይረገዝም መቼም በንፋስ አይረገዝም። እንግዲህ እግዚአብሔር በብዙ ነገር ብትጎዱም በብዙ ነገር ብትበደሉም እግዚአብሔር ደግሞ እናት ሁኑ ብሎ ይክሳችኋል። በብዙ ነገር እንድትጽናኑ ያደርጋችኋልና እኔ እግዚአብሔር ይመስገን ያው በብዙ ነገሮች ፈተኖቹን ቢበዙ ያው በቃኝ የሚባል ነገር አለ። እንደዚህ ኑሮ ውድነት ሆኖ እንዴት ታረግዣለሽ? እንዴት ይሄ ከፍ ሳይል ይሄ እንዴት ትምህርት ቤት ሳይሄድ ምናምን ብዙ ነገሮች አሉ። ሁሉም የራሱ አስተያየት አለው እና እኔ ብዙ አመት ፈግቻለሁኝ፣ ሰርቻለሁኝ። ብር ለማግኘት ወይ ሀብታም ለመሆን እንደኔ ያልጣረ የለም። ግን አይቼ አልሳካ ሲል እግዚአብሔር ይመስገን በልጆች ክሶኛል። እግዚአብሔር ደግሞ በሰላም ወልጄ እንግዲህ ባባይም እየደረሰ ነው። ወንዲው ሴቲውን የዚህን ሰሞን ማረጋገጥላችሁ ይሆናል። ብዙ ወራት አይቀራኝም። አሁን ላይ ከእግዚአብሔር ጋር 7 ጨርሼ ወደ 8 ገብቻለሁኝ እና እውነት ይሄ አመትማ በጣም ነው የምሮጠው። በጣም ማለት ነው እውነቴን ነው የምላችሁ በጣም ነው የምሮጠው። ያኛው ነበር የቆየብኝ የመጀመሪያው በቃ ስላሰብኩት መሰለኝ። ይሄኛው ደግሞ አስቤው እንደዚህ እንትን ስላላልኩኝ ይመስለኛል ወራቱ በጣም ነው የሚሮጠው እጅግ በጣም ማለት ነው። እና እግዚአብሔር በሰላም
ቅርታ እንግዲህ በሰላም ሁለት አድርጎኝ በሰላም ወደ ቤቴ እንድመጣ ቀኑም ደርሶ ልጄን በሰላም ተገላግዬ ወደ ቤት እንዲመጣ ከቤቢዬ ጋርም ወንድም ወይን ኤት አግኝቶ አብሬያቸው ለማሳደግ ያብቃኝ። እናንተ መርቁኝ እላችኋለሁ። ወይ ይሁት እንዴት ትልዳለ በቃ እትሪ ይለያል። እንዴት ተቀያየረ እዩት። ይሄ ራሱ በጣም ነው ትያለኝ። ፊቴ ሁሉ ተቀያይሯል። ለማንኛውም ደህና ሁኑልኝ። ላይክ ሼር አድርጋችሁ አሳድቡ ይላችኋለሁ። ቻው